በዓለም ዋንጫ ታሪክ ውስጥ 3 ተከታታይ ውድድሮች ላይ ፍጻሜ መድረስ የቻሉት 2 ሀገራት ብቻ ናቸው። እነሱም ብራዚል ከ1994 እስከ 2002 ዓ.ም ነው። ምዕራብ ጀርመን ከ1982 እስከ 1990 ድረስ ፍጻሜ የደረሱ ቡድኖች ናቸው። 3 ጊዜ ተከታታይ ማለት ነው። አሁን ግን ፈረንሳይ ይህንን ታሪካዊ ክብር ለመጋራት እድል ደጃፍ ላይ ትገኛለች። እውነትም ይህ የ2026ቱ የአሜሪካ ካናዳና ሜክሲኮ የዓለም ዋንጫ ፈረንሳይ የ2026ቱ ዓለም ዋንጫ ላይ እውነተኛውን የንግስና ክብር ትቀዳጃለች ወይስ እንደ 2002ቱ የፈረንሳይ ብሔራዊ ቡድን አደጋ ይገጥማቸዋል የሚል ሀሳብ ስጋት ይኖራል። የዘንድሮን የ26ቱ የፈረንሳይ ብሔራዊ ቡድን ላይ ብዙዎች የቀድሞ ተጫዋቾች፣ ደጋፊዎችና እንዲሁም ደግሞ የክለቡ አሰልጣኝ ምን እያሉ ነው የሚለውን ዝግጅታቸው ምን ይመስላል በጣም ብዙዎች ግምት የሰጡት ቡድን ነው። ያለውን የተጫዋቾች አሰላለፍ ትንተና፣ የኳስ ታክቲካቸውን በተመለከተ ጥልቅ መረጃ ይዘን መተናል። ቻናላችን ጽናት ቫይብስ ነው። ጽናት ቫይብስ ስፖርት ጊዜ ላይ ስላለን ሶከር ታይም ልዩ ጊዜና ልዩ መሰናዶ እያሳለፍን እንገኛለን። የሌሎች ብሔራዊ ቡድኖችን ትንተና እናመጣለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁ እንድትቆዩ እንጋብዛለን። ወደ ፈረንሳይ ስንመለስ ይህንን ስብስብ ስናይ ደግሞ ነገሩ ከባድ አይመስልም። በዓለማችን ምርጡ ተጫዋች ኪሊያን ምባፔ የሚመራ በማጥቃት መስመሩ ላይ እንደ ሚካኤል ኦሊሴ ያሉ አስፈሪ ወጣቶችን ያካተተ እጅግ የበለጸገ ስብስብ ነው። ፈረንሳይ አሁን ላይ ያላት ቡድን ማለት ነው። ለእያንዳንዱ ቦታ አሰልጣኝ ዲዲዬ ዴሻምፕ ምርጥ 11 ተጫዋቾችን ለመምረጥ የሚቸገረው በጥራት ማነስ ሳይሆን ተሰጥኦ ያላቸው ተጫዋቾች ስለበዙበት ነው። ለዚህ ነው ፈረንሳይ በዚሁ ዓለም ዋንጫ ዋነኛ ግዙፍ ተፎካካሪ የምትሆነው። እንኳን ወደ ጽናት ቫይብስ ዩቲዩብ ቻናል በድጋሚ ስለመጣችሁ። ዛሬ ከውድድሩ በፊት የምናደርገው የዓለም ዋንጫ ትንተና፣ የፈረንሳይ ብሔራዊ ቡድን ጥንካሬ፣ ድክመት እናያለን። ያለውን ሰፊ እድል እና ጥልቀት እንፈትሻለን። እስከ መጨረሻ አብራችሁን ቆዩ። ስለ ፈረንሳይ ስብስብ ጥራት ስናወራ ቡድኑ በቅርበት የሚያውቁት ሌጀንደሮች የሚመሰክሩለት ሀቅ አለ። የ2018ቱ የዓለም ዋንጫ ሻምፒዮኑ ፖል ፖግባ በቅርቡ በሰጠው አስተያየት ላይ አስደናቂ ነገር ተናግሯል። ይህ ስብስብ ካለ ልዩ ተሰጥኦ አንጻር ከ2006 በኋላ ያየነው ጠንካራ የፈረንሳይ ቡድን ነው ሊሆን ይችላል ብሏል። እንደ ግል ጥረት ካየነው የዘንድሮ ስብስብ እኛ ዋንጫውን ካሸነፍንበት የ2018ቱና በካታር ፍጻሜ ከደረሰው የ2022ቱ ስብስብ ይበልጣል። ፖግባ እንዳለው ቡድኑ ያለው ጥልቀት ወይንም ዲፕ ስኳድ በአሁኑ ሰዓት በዓለም እግር ኳስ ውስጥ አቻ የለውም። ኤሊት አጥቂዎች፣ ፈጣንና ጠንካራ አማካኞች እንዲሁም በከፍተኛ ውድድሮች ልምድ ያካበቱ ተከላካዮች ጥምረት ፈረንሳይን ልዩ ያደርጋታል። ባለፉት 10 ዓመታት እንደ ፈረንሳይ ወጥ አቋም ወይንም ኮንሲስተንት ያሳየ ሀገር የለም። የ2018ቱ ሻምፒዮን እና የ2022ቱ የፊፋ ወርልድ ካፕ ፍጻሜ ተፋላሚ የሆነችው ፈረንሳይ ይህንን አስፈሪ ስብስብ የሚመሩት ሌጀንዱ አሰልጣኝ ዲዲዬ ዴሻምፕ ናቸው። ከ2012 ጀምሮ በኃላፊነት ላይ ያሉት ዴሻምፕ ቡድኑን ወደ ታላቅ ስኬት መርተዋል። ነገር ግን አንድ ትልቅ ዜና አለ። ዴሻምፕ ከዚህ የ2026 ዓለም ዋንጫ በኋላ ስራቸውን እንደሚለቁ በይፋ አስታውቋል። የእሳቸው ተተኪ ደግሞ ሌላኛው የፈረንሳይ እግር ኳስ ንጉስ ዚነዲን ዚዳን እንደሚሆን በሰፊው እየተነገረ ሲሆን ከወዲሁ የቃል ስምምነት ላይ መደረሱ ታውቋል። ስለዚህ አሰልጣኝ ዲዲዬ ዴሻምፕ በታሪክ ተመዝግቦ በክብር ለመሰናበት ይህንን ዋንጫ በከፍተኛ ጉጉት ይፈልጉታል ማለት ነው። አሰልጣኝ ዲዲዬ ዴሻምፕ ሁልጊዜ ተከላካይና ጥንቁቅ ወይንም ፕራግማቲክ በመሆናቸው ይተቻሉ። ብዙዎች በዚህ ሁሉ ኮከብ ተጫዋች ፈረንሳይ ማጥቃት እንጂ ለምን ተከላካይ ትሆናለች ይላሉ። ዴሻምፕ ከመምጣቱ በፊት
የፈረንሳይ ቡድን በውስጡ ቅሌትና በክህደት የታመሰ ህዝብ የጠላው ስብስብ ነበረ። በተለይ ደግሞ በሬይመንድ ዶሚኒክ ዘመን በጣም ይተች ነበረ። ዴሻምፕ ግን መጥተው የቡድኑን ዲሲፕሊንና ባህል ሙሉ በሙሉ በሚባል ደረጃ ቀይሮታል። ለከፍተኛ ስኬትም የበቁ አሰልጣኝ ናቸው። አሰልጣኙ ፈረንሳይ አብዛኛውን ጊዜ 4-3-3 ወይም 4-2-3-1 የታክቲክ አሰላለፍ ትተገብራለች። የፈረንሳይ ብሔራዊ ቡድን የጨዋታቸው ዋነኛው መለያ ባህሪያቸው የታመቀ መከላከል ወይንም ደግሞ ኮምፓክት ዲፌንሲቭ፣ ፈጣን መልሶ የማጥቃት ፋስት ካውንተር አታክ፣ ቀጥተኛ እግር ኳስ እና ገዳይ ሽግግሮች ወይንም ዴድሊ ትራንዚሽንስ ናቸው። ብዙ ጊዜ ተጋጣሚ ኳስ እንዲይዝ ይፈቅዱና በፈጣን ሽግግርና በአጥቂዎቻቸው ፍጥነት ተቀናቃኛቸው ላይ በሚወስዱት የመልሶ ማጥቃት ብዙ ጊዜ የተቃራኒ ቡድንን አጫዋወት ስልት ሲያፈርሱ ይታያሉ። ከዩሮ 2024 በኋላ ግን ዴሻምፕ ታክቲካቸውን ይበልጥ ማጥቃት ላይ ያተኮረና በሜዳ ላይ በአንድ ጊዜ 4 አጥቂዎችን የሚይዝ አስተላለፍ እያደረጉት ነው። ምንም እንኳን በኦክቶበር 2025 ከአይስላንድ ጋር አቻ ቢለያዩም ከዚያ ውጪ ሁሉንም የማጣሪያ ጨዋታዎች አሸንፏል። በእያንዳንዱ ጨዋታ በአማካኝ 2.67 ጎሎችን እያስቆጠሩ ነበረ። የፈረንሳይን አሰላለፍ ክልሎች ስንመለከት የተከላካይ ክፍሉን ስንመረምር የተከላካይ ክፍል መሪዎቹ ዊሊያም ሳሊባ፣ ዳዮፓ ማካኖ እና ኢብራሂም ኮናቴ በግብ ጠባቂነት ደግሞ ማይክ ማይነን አሉ። የነዚህ የተከላካይ መስመሩ ጥንካሬ ስናይ ጥንካሬያቸው በአካል ብቃት ወይንም ፊዚካሊቲ፣ በፍጥነት እና በአየር ላይ ኳሶችን በመከላከል ላይ በጣም ፍጹም ጠንካሮች ናቸው። የነሱ ደካማ ጎን ተብሎ ደግሞ በበርካታ ስፖርት አናሊስቶች የሚተቸው በመሃል መስመር በኩል የሚደረጉ ፈጣን የ1-2 ቅብብሎች ወይንም ደግሞ ኩዊክ ኮምቢኔሽንስ ላይ አልፎ አልፎ የመዘናጋት ድክመት ይታይባቸዋል። እንዲሁም በመስመር ተከላካይ ወይንም ፉል ባክ ቦታዎች ላይ ጥረት እንደ መሃል ተከላካዮቹ አስተማማኝ አይደለም። ጁልስ ኩንዴ በባርሴሎና አስቸጋሪ የውድድር ዓመት ማሳለፉና ቴዮ ኤርናንዴዝ ከሜዳ ውጪ ባሉ ቅሌቶች መረበሹ ተጋጣሚዎች በመስመር በኩል ክፍተት እንዲያገኙ ሊያደርግ ይችላል። የፈረንሳይን መሃል ሜዳ ስንመለከት በመሃል መስመር ላይ ወይንም ሚድፊልድ ላይ መሪዎቹ እነ ኦሬሊዮን ቹዋሜኒ፣ አድሪያን ራቢዮ፣ አዲሱ ድብቅ ኮከብ ማኑ ኮኔ አለ። የዚህ ቡድን የመሃል ሜዳው ጥንካሬ ኳስን መልሶ ማግኘት ወይንም ቦል ሪከቨሪ፣ በጭንቀት ውስጥ ኳስ አለማበላሸት ወይንም ደግሞ ፕሬስ ሬዚስታንስ እና ረጅም ኳሶችን የመጫወት ልምድ አላቸው፣ ብቃት አላቸው። በእነዚህ በመሃል ሜዳው ላይ የሚታየው ደካማ ጎን ተብሎ ደግሞ በፈረንሳይ በኩል እየተቀመጠ ያለው እስካሁን ካሳዩት በማጣሪያዎችም ከሚያደርጉት ነገር ተነስቶ በአናሊስቶች የሚነሳው የፈጠራ ብቃት ወይንም ክሬቲቪቲ የለም። አንዳንድ ጊዜ በተጫዋቾች የግል ብቃት ላይ ብቻ የተመሰረተ የመሆን ዝንባሌ አለው ተብሏል። በማጥቃት መስመር ላይ ዋነኛው መሳሪያ ኪሊያን ምፓፔ ነው። የፈረንሳይ ማጥቃት ፍጹም አስፈሪ ነው። እንደ ምፓፔ፣ ኦሊሴና ዴምቤሌ እና እንደ ዱዌ ያሉ ኮከቦች አሏቸው። በየትኛው መንገድ ጎል ማስቆጠር ይችላሉ። መልሶ ማጥቃት በቅጣት ምቶች፣ በግል ክሎት ወይንም ድሪብሊንግ ወይንም በሰንጣቂ ኳሶች ወይንም ስሩቦልስ እነዚህ ተጫዋቾች ጎል የማስቆጠር ብቃት አላቸው። ነገር ግን የቡድኑ ትልቁ ጥንካሬም ድክመትም ኪሊያን ምፓፔ ነው። ለምን አደገኛ ነው የሚለውን ስንመለከት በሚያስደነግጥ ፍጥነቱ፣ በጭራሽ በማይሳሳት አጨራረሱ ወይንም ደግሞ ክሊኒካል ፊኒሺንግ ይታወቃል እና በትልልቅ ጨዋታዎች ላይ ባለው አስደናቂ ተጽዕኖ ይታወቃል። ኪሊያን ምፓፔ ከብቃቱ ውጪ የሚተችባቸው ብዙ መንገዶች አሉ። በምፓፔ ላይ የሚፈጠረው ከፍተኛ ጫና ወይንም ፕሬዠር ነው። ተጋጣሚዎቹ እሱን መቆለፍ ወይንም ኮንቴን ከቻሉ የፈረንሳይ ማጥቃት አቅም በከፍተኛ ሁኔታ ይቀንሳል። አይን ውስጥ የገባ ተጫዋች ስለሆነ ተቃራኒ ቡድኖች እሱ ላይ ትኩረታቸውን ሊያደርጉ ይችላሉ። በተጨማሪም አልፎ አልፎ የሚታይ የጎል እድሎችን የማባከን ችግር አለ። የአንዳንዶቹ አንጋፋ መሪዎች እድሜ መግፋት በድክመት ይጠቀሳል፣ በፈረንሳይ ብሔራዊ ቡድን ውስጥ ማለት ነው።
በስታቲክስ ትንባዮች መሰረት ፈረንሳይ ውድድሩን የማሸነፍ አቅሟ ከ15 እስከ 20% እድል አላት። ይህም ከስፔን፣ ብራዚል እና አርጀንቲና እንዲሁም እንግሊዝ ጋር በግንባር ቀደምነት ያስቀምጣታል ማለት ነው። ከነዚህ ሀገራት ጋር ሲነጻጸር ማለት ነው። ነገር ግን በፈረንሳዊያን አእምሮ ውስጥ ሁሌም የሚመላለስ አንድ ጥቁር ታሪክ አለ። የ2002ቱ አደጋ። በወቅቱ ፈረንሳይ የሊግ ኮከብ አስቆጣሪዎችን ይዛ በመሄድ በምድብ መክፈቻ ጨዋታ በሴኔጋል ተሸንፋ አንድም ጎል ሳታስቆጠር ከውድድሩ መውጣቷ ይታወሳል። የሚገርመው ታሪክ ራሱን እየደገመ ነው። በዚሁ የ26 ዓለም ዋንጫ ፈረንሳይ የመጀመሪያ ምድብ ጨዋታ ነገ ጁን 16 2026 ዓ.ም የሚደረገው ትክክለኛው የፈረንሳይ የድል ጠላት በምትባለው ሴኔጋል ጋር ነው። ታሪክ ይደገማል ወይስ ፈረንሳይ ያንን ልብ ስብራት በአሜሪካ ምድር በትልቅ በቀል ካሳ አግኝታ? እናንተስ ምን ታስባላችሁ? ፈረንሳይ ሶስተኛውን የዓለም ዋንጫ ታነሳለች ወይስ እንደ 2002ቱ አይነት አስደንጋጭ ውድቀት ያስተናግዳል? ነገ ለሚደረገው የፈረንሳይና ሴኔጋል ጨዋታ ግምታችሁን በኮሜንት አጋሩን። ቪዲዮ ላይክ ማድረጋችሁንና የዓለም ዋንጫ ዕለታዊ ትንተናዎች እንዳያመልጧችሁ ደግሞ ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ጽናት ቫይብስ፣ ጽናት ለሁሉም። ይህ ቪዲዮ እንደጠቀማችሁ ተስፋ እናደርጋለን። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ሰብስክራይብ፣ ላይክ እና ሼር ማድረጉን አይርሱ። ጽናት ቫይብስ ነው።